የትግራይ ክልል ጊዜያዊ አስተዳደር እነ ጆን ዳንኤልን ይታሰሩልኝ ብሎ መግለጫ አውጥቷል። ምን ይባላል? እኔ ምን አውቃለሁ። ቲክታከሩ ታኩር እናቴን አደራ ብሎናል። ለምንድን ነው ያለው የሚለውን ቪዲዮ አብረን እናያለን። ውዝግብ የማያጣቸው ጂጂኪያና ሳምሪ በዛሬው ቪዲዮቻችን አሉ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደም ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ቲክቶከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከሰው ህይወት ይልቅ ገጽታ ነው የሚያስጨንቃቸው። ብሩ እኮ ጠፋ እኮ እንደዛ ደክመን እኮ ይዘው ጠፉ እኮ ብሩ። ያሳዝናል። ምንም የሚያሳዝን ዛሬ ወጥቶ እኔ ታኩር ዛሬ ወጥቶ ካልተናገረ ወይ እነዚህ መተው እነዚህ ሌቦች እነዚህ መተው ገንዘቡን ካልመለሱ አንላቀቅም። ቀልድ አይደለም። ዛሬ ነገ እየተባለ የሚተው ነገር አይደለም። ለህዝብ ነው የደረሰ። ተርበው ተጠምተው ነው መድረስ አለበት። እኛ አልጠየቅናቸውም። ከነሱ ጋር ንክኪ ራሳቸው ናቸው ለምነው የመጡ መሲ ራሳቸው ናቸው። እንደ ቀልድ የሚታለፍ ነገር አይደለም። 15 ሚሊዮን አይቀበሉ። ህዝቡ የሰጠውን ብር እኛ የሰጠነው ያን ግን ህዝብ የሰጠውን ገንዘብ መመለስ አለባቸው። ታኩር ጋር እንዳንተሳሰብ ታኩርን አሳፈኑት አይደል? እነሱ አራዳ መሆናቸውን አካውንት ለኛ ሰጥተው አካውንቱን እኛ እንሰጣለን። በእኛ ነፃ አካውንት አዲስ አካውንት ከፍተው እንካሉት እንደ ትብብር። እሺ ለምን ሂሳብ አይደረግም? የወጣውን ገንዘብ ለምን አያሳውቁ? ታኩርን አሳፍነዋል አይደል? እንዳይወጣ እንዳይናገር አድርገውታል። ስለዚህ የተረዳውን ገንዘብ ዛሬ መተው በስነ ስርዓት መነጋገር አለብን። እንደሚታወቀው ደብረ ብርሃን ላይ የተጎዱ ሰዎች ምግብ የሚያስፈልጋቸው ሰዎች አሉ ብሎ ቪዲዮ ሰርቶ ቲክታክ ፔጁ ላይ እንደለቀቀ ብዙ ሰዎች አይተዋል። ከዛ በኋላ በራሱ ቲክቶክ አካውንት ላይ እርዳታ አሰባስቦም ነበረ። ችግሩ የተፈጠረው ታዋቂው ባለሀብት ወርቁ አይተነው ሲገባ ነው። ከዛ በኋላ እንግዲህ እሱም በስራ ቦታው ላይ ማስፈራሪያዎች እየደረሱበት እንደሆነ ተናግሮ ነበረ። ግን ትላንትና ደህና ነኝ፣ ስራዬንም በስትክክል እየሰራው ነው፣ የሚወራው ወሬ ውሸት ነው ብሎ አስተባብሏል። ግን ፖለቲካና እርዳታ ለምን እንደሚገናኝ አላቅም። እዚች ጋር ተጎጂዎች እያሉ ፖለቲካው ለምን እንደሚበልጥ አይዶ ነው አይገባኝ። እንዴነው ወንድማችን ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። አንተ ጨካኝ ነህ ግን እንኳን የሚያረክ እኔ እሱ ቋር በግዴኔ ቋር ለሚጸጽተኝ የሁለት ልጆች አባት እኮ ነው። ሁለት ልጅ ያላባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላግላግል ይመጣል አራት ጥርሱን ስላሸር ምን ማለት ነው? 3000 ብር አንተ ኬት ነው? ምን ነው ገብላችሁ የለ እናንተ ምን ነው ታውቁ? ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ ለኝም ላሴ ኪሱን ታውቁ የለ እንዴ? ልጁ ታውቃለህ? የእናንተ ጓደኝነት ታራ ምኑ ላይ ነው? ማንነት ተታሽሮ ዘግኖ የገባው ምንድነው? ባልጃራ ላይ ሽሮ የዘገንኩት ማማ በለጡ ደግሞ ያበዙታል። አጣባክት ምንድነው? ሽሮና ነፍስ ነው የሚገናኘው። ምን ባክሽ የነ ማማ በለጡ እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን።
ሽሮ ነፍስ ምንድነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ እኩል ሆኗል ዋጋው። ቅመሙ ነው የተሻለ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙ ሊመጣችሁ ቀረብን አይደለም። ታኩር ደግሞ በግል አካውንት መክፈት አልችልም። ለእናቴም ጥሩ አይደለም፣ ለኔም ጥሩ አይደለም። ግን እሳ ሙሉ ኃላፊነቱን ወስጄ አግማስ ሚዲያ አዲስ አካውንት አግማስ ድርጅት ብሎታል። አይመለከተኝም። ድርጅት እንደ አይነት ድርጅት አይቻላቅም። አግማስ ድርጅት አዲስ አካውንት ከፍቶ ሰጥቶኛል። ኃላፊነቱን ግን ሙሉ ኃላፊነቱን ወስጄ የምሰራው ለህዝብ የማደርሰው እኔ ነኝ ብሏል። አይመለከተውም። እዛ አካውንት ብቻ ነው ለታኩር የሰጠው። አካውንት ብቻ ሁሉን ነገር የሚመለከተው ታኩር ነው አይደለ? ምን አገባው አግማስ ድርጅት አካውንቱን ነው የሰጠው ሁሉን ነገር። ከዛ ግን ችግሩ የመጣው ምን ላይ መሰላችሁ? ታኩር ላይቭ ላይ ገባ። እንደዚህ ነው አለ። ከዛ ሁሉንም ኦዲት አድርጌ አሳያችኋለሁ። የገባውንም ጊፍት ኦዲት አድርጌ ስክሪንሾት አድርጌ ልክላችኋለሁ። ገንዘቡንም ግሩፕ ከፍተን ኦዲት እናደርጋለን ሲባል አግማስ ሚዲያ ያኔ ነው የተለወጠው። ሙንትና ማነው 15 ሚሊዮን ብር ሲሰጥ አይደለም። አግማስ ሚዲያ ኦዲት እንዲደረግበት አይፈልግም። 4 አመት ሙሉ የህዝብ ገንዘብ ሲበላ ኑሯል። ኦዲት ከተደረገ እሱ ሊጋለጥ ነው። ገባችኋ? 4 አመት ሙሉ እየሰበሰበ ግን በየቦታው የ15 ኪሎ ዱቄት የበቆሎ ዱቄት ነበር ሲሰጥ የነበረው። ወሎ አካባቢ እኮ ከ40 በላይ ተፈናቃይ እኮ አለ። አማራ ክልል ስንት ተፈናቃይ? ደብረ ብርሃን አቋቁማለሁ። የት አባቱ ነው ያቋቋማቸው? የበቆሎ እባካችሁ የበቆሎ ዱቄትኛ ልጆቻችን መብላት የበቆሎ ዱቄት አትስጡን። መጋዘን ውስጥ እያከማች መጋዘን አሁን ለታ ጆከር ቤት ገፍቼ መጋዘን ይከፈትልን በየካምፑ ብያለሁ። መጋዘን ካልተከፈተ አሁንም የትም ቦታ እርዳታ አይወሰድም። መጋዘን ውስጥ የተከማቸ እህል አለ። መጋዘን ውስጥ የተከማቸ ዱቄት አለ። በኮሚቴዎች በኩል እየወጣ እየተሸጠ ነው አላቸው የሚበላ ሂልሳ መጋዘን ውስጥ ታምቋል። እኛ ያኔ ዶቄት ስናደርስ ተደውሎ ሊምን እንደተባልኩ ታውቃለህ ጀማል? ለኮሚቴ እንዳይሰጥብን እባክሽ በእጃችን አሰጭን ነው የተባልኩትኝ። ምክንያቱም መጋዘኑን እስኪ ከፈቱን ብዬ ሳይ መጋዘን ውስጥ ተከምሯል። ቪዲዮ አለኝ። መጋዘን ውስጥ እህል ተከምሯል። ዱቄት ሙሉ ነው። አግማስ ሚዲያ ደግሞ ያደረሰበትንም ቦታ እያለቀሱ የለመኑ ዝናብ ነበር። እባካችሁ ዝናብ ነው መጋዘን ላስገባው ስላቸው እያለቀሱ የለመኑኝ የዛኔ ዝናብ ነው ማከፋፈል አንችልም ስላቸው እንዳሰጭብን ለኮሚቴ ነው ያሉኝ። ገባችሁ? የማንም መጫወቻ አግማስ ሚዲያ ያደረሰበትን ካምፖች አውቃቸዋለሁ። ምን እንደሚያደርስ ወዳው ደውዬ ጠይቃለሁ። ምን አመጣላችሁ ብዬ ስጠይቅ የበቆሎ ዱቄት ነው የሚሉኝ። ገባችሁ? ምንድነው ስለ አግማስ ሚዲያ የምትከራከሩ ካላችሁ እናንተም ሌቦች ናችሁ። ኦዲት ሊደረግ ነው የተባለ ጊዜ ነው የተለዋወጠው። ኦዲት ሊደረግ ስለሆነ እስኪ አግማስ ሚዲያ እረርቶ መረጃ ያመጣበትን ይሄን ያህል ሰብስቤያለሁ፣ ይሄን ያህል ረድቻለሁ፣ እዚህ ቦታ ይሄን ያህል አድርሻለሁ ያለበት ቪዲዮ ካላችሁ እስኪ አሳዩኝ። እኔ ልዋረድ። አሳዩኝ እስኪ። አግማስ ሚዲያ 4 አመት ሲረዳ ያመጣላችሁን መረጃ አሳዩኝ። ይሄን ካደረጋችሁ ጀግኖች ናችሁ። እኔ በፊት ልጅ እያለሁ የኳስ ፕሮጀክት ሰራ ነበርና የበቆሎ ገንፎ እኮ በየጊዜው ብትበላ በጣም ትጠነክራለህ ስባል ነበር ያደኩትና ይጎዳል ነው የበቆሎ ገንፎ። እነ ናይጄሪያ፣ ጋና ምናምን የበቆሎ ገንፎ እየበሉ ነው እንግዲህ ያንን ሰውነት ያመጡት። ዋናው ነጥብ ስንመጣ አግማስ ኢትዮጵያ በእነሱ እየተጠቀመ ነው ማለት ነው። 4 አመት ሙሉ እነዛ ሰዎች ከቆዩኮ የክልሉ መንግስት ምን እየሰራ ነው? ለምን ወደ ቀያቸው አልመለሰም? ለምን አላቋቋማቸውም? 4 አመት ድረስ ለምን እንደዚህ አይነት ችግር እንዲደርስባቸው አደረጉ? እሱ ነው ዋናው ጥያቄ። አዶናይ የሰበሰበውን ብር ለመንግስት ሰጠ። አይኔን ማመን አልቻልኩም። በአዶናይ አልፈርድም፣ ምክንያቱም አስፈራርተውት ነው የሚሆነው። ዴፊኒትሊ ድጋሜ ትታሰራለህ። ለዓለም ሌላ አይነት ኢሜጅ እየሰጠህ ነው። ምጻጽ እንደተራበ አስመስለ ደግሞ ፓወር ኦፍ እየተናገርኩ ነበር። በጣም ምን ያህል የኢንተርኔትን ፓወር ሀገር ነው በአንዴ የተነጋገረው ማለት ነው። ኦልሬዲ እኮ በረሃብ ውስጥ ከቆዩ በጣም ረጅም ጊዜ ሆኗቸዋል። እዛውም አካባቢ ያሉ ሰዎች እያሰባስቡላቸው ይሄዱ የሚጎበኙም ሰዎች አሉ ምናምን። ግን አዶናይ ሲል በጣም ቫይራል ለሰውም ዛሬ እንደተፈጠረ አስመስሎ ተሰበሰበ ምናምን። በጣም ደስ አለኝ።
በአንዴ አፉን አዘጉት። ኢቨን ያ ሁሉ ገንዘብ ራሱ የተሰበሰበው በጣም በአጭር ቀን ውስጥ ነው፣ ሜቢ በ2 ቀን። ማንም ሰው ደግሞ በዛ ጉዳይ መናገር አልቻለም አሁን፣ ምክንያቱም እናንተም ትታሰራላችሁ ተብለው ይፈራሉ። ታዲያ አሁን ይሄ ዲክታቶሪያል መንግስት ውስጥ አይደለንም ወይ ያለ ነው? ማንም የፈለገውን መናገር የማይችልበት። ስለ መንግስት ኤኒቲንግ ከተናገራችሁ በቃ እናንተ ተቃራኒ ናችሁ። ህዝብ አበላለው ያለ ሰው እንግዲህ ይሄን ያህል በአንዴ ማስቆም በጣም አሳፋሪ ነው። የአዲስ አበባ መንገዶች በመብራትና በፎቅ እየሞላን ሌሎች ክልሎች ደግሞ ሲራቡ ሰው በምግብ ምክንያት ሲሞት በጣም ነው የሚያሳፍረው። ታሪክ ራሱን ደገመ። በቤተ መንግስት ከፍራንስ ኬክ ታዞ የተበላ የ77 ድርቅ ብሎ ደግሞ ዓለም ያወራል። ሰው ተርቦ ተቃጠልን። ለማንኛውም ምን ብናረግ ይሻላል? እሺ ህጻጽ ውስጥ ኦልሬዲ ያሉ ወጣቶች አሉ። አይ ቲንክ ፒክቸራቸውን ከላይ አስቀምጥላችኋለሁ። ሜቢ ደግሞ እዛው ላሉ ሰዎች ብንሰበስብ ይሻላል። እኔ ሜቢ እዚህ ላሉ ሰዎች ከዲያስፖራዎች ምናምን ማድረግ እችላለሁ። አይ ዶንት ኖ ምን ብናረግ ይሻላል? እስኪ ኮሜንት አድርጉ። ተቃጠልን። በቻላችሁት አቅም ግን ዝም እንዲያስብላችሁ እንዳትፈቅዱ። በ21 ሴንቸሪ አምባገነን መንግስት ህዝብን ሊገዛ አይችልም። መንግስትን የሚያቆመውም የሚጥለውም ህዝቡ ነው። ከህዝቡ ለህዝቡ ስለሆነ ማለት ነው አገልግሎቱ። እቺ ልጅ ከሀገር ከወጣች ቢያንስ 1 አመት ቢሆናት ነውና እዚህ ያለችም አቃታለሁ። ሶሻል ሚዲያ ላይ እንደ አይነት ወሬን በታሪክ ተሳስታም አትወራም። ተሳስታ በ21ኛው ክፍለ ዘመን ላይ ጸጥ እንዲያሰኟችሁ አትፍቀዱ ምናምን ትላለች። እዚህ ሆናችሁ ለምን አታወሩም? እኔ ግራ የሚገባኝ እዚህ ሆናችሁ ሳታወሩ እዛ ከወጣችሁ በኋላ ህዝቡን ለማስፈጀት እንደዚህ አርጉ ትላላችሁ። ሳምሪን አጫውታት ልጅ እኮ እግዚአብሔር እግዚአብሔርን አጫውቲኝ ስትላቸው እነዚህ እንካፎቹ ለሃለው እየዘጓት ግሩፕ እየሰሩባት እኔ አጫውታታለሁ። እኔ ያለሁልሽ ሳምሪዬ አጫውትሻለሁ። እኔ ሬስቶራንት ሆኜ አንዱ ስም አልነግርም፣ ግን የመጨረሻ ግን ጠላው አስገቡት ጠሩትና አይ ልጫወት አይደለም ብሎ ከዛ ነጮቹ ጋር ሄደልና ወዲያው እኮ እንደሰው ትንሽ እንኳን እንትን አይል እያየሁት እኔ እዚህ ሳያደረኩት አንተ ጆ ሰርች ካላረኩ አላገኘም። ታውቃለህ ፊት ለፊት ጆኒ ይባላ እንገናኝ። ለምን እንዴ አንተ ነህ እንዴ? ምንድነው አንተ ነህ እንዴ ልጁ? እዚሁ ልጁን አላገኘሁት። የቱ ልጅ? ልጁን እዚሁ አገኘሁት። ምንድነው አንተ ጊዜ የለኝም ብለህ ሳምሪን አልጮትም ጌም ብለህ ወጥተህ ከፈረንጅ ጋር ተጫወት። ከፈረንጅ ጋር ነው እየተጫወትኩ አልነበረም በሰዓቱ ስትልክልኝ። ታዲያ ይሄ እንትን ነው እንዴ ያስቆጣል? ይሄ በል አስታርቃችሁ ይዣት መጣሁ። ጠብቀኝ። ጆ ወይ ከሳምሪ ጋር ተጫወት። እጫወታለሁ። የኔ እናት ችግር የለም። ኢንተርናሽናል አረ በጣም ናሽናል ችግር የለም። እንጫወታለን። ችግር አለ። መች ነው የምትገባው እሷ? አረ አለች። አሁን እረፍት ናት። እንደውም አለች። እኔ ኩላሊለት ሰላታ አይታዩ ምናምን ብላኝ ነው። አንተ ስትልክላቸው ኢግኖር ያደርጓታል። እኔ ያለሁልሽ የኔ እናት፣ እኔ ያለሁልሽ ሳምሪ። የታለች? አሁን የለችም። ላይ እንጃ። እሺ ቢሻይ ከቤኒ ጋር ከቤኒ ነው ምናምን ከሚባለው ልጅ ጋር አስገባታለሁ። እናቴ ከኤርሚ ጋር ደግሞ ታረቁ። እሺ ኖ ዌይ ማየት አልፈልግም። እኔ እሺ እያልኩሽ አይደል? ኖ ጆን፣ አንተ ጆን ገብቶ እሱን ነው ስለስለማ ገብቶ 2 ጊዜ ነው ያደረገው። 2 ጊዜ ገብቶ ምን አላት? አስገባችሁና ምን አላት? አይ አልጫወት ምናምን ብሎ ሰው ትንሽ 1 ደቂቃ ቆይቶ የሆኑ ነጮችን አስገባና አበሾች የሉም እንደሚጫወቱ እና ከሌ የሉም አለ። ዩ ጋድ ዴም ሽት ቡልሽት። አይስወር በጣም ነው የሚያሳዝነው። ይቅርታ አድርጊለት በቃ። ጂጂ እናት አይደለሽ? አሁን የእናትነት ባህሪ ያሳይ በቃ።
አሁን ሮል ሞዴላችን አንቺ ነሽ። አሁን እኛ የምንከተለው ሮል ሞዴል ኮሚኒቲው አንተ ታውቃለህ አይደለ? ኮሚኒቲው የሚያድገው በምን እንደሆነ ታውቃለህ? ኮሚኒቲው የሚያድገው በምንድን ነው? እረፍ ጆን በመድኃኒዓለም ኖ በጣም እሳት ላይ ነኝ ያለው። ተባብራችሁ እንደ ኢትዮጵያዊ ስትጫወቱ ነው። ገባ? አንዱን ገፍታ አንዱን ብትሄድ ምንም የምታመጣው ነገር የለም። ምንም ነገር ልክ ነው ጂጂ። ገባ? ሺ ሶ ፐርፌክት። እንግሊዝኛ ትችላለች፣ ጀርመንኛ ትችላለች፣ ፍሬንች ትሞክራለች፣ ራፕ ታረጋለች፣ ምናምን ትሄዳለች። ትሄዳለች። ግን ጂጂ ሜቢ ደግሞ ሳይመቸው ምናምን ቢሆን ሊሆን ይችላል። ኖ ወዲያውኑ አለች። ብዙ ጊዜ እንደዚህ ያደርጋል። ከዛ በፊት ግን እንደዛ ከማለቱ በፊት ግን አብረው ሲጫወቱ ነበር ከኤርሚ ጋር። ጥሩንም ጊዜ ደግሞ ማሰብ ያስፈልጋል። በጎ ጊዜ ማሰብ ያስፈልጋል። አሁን እሺ በኝ ላስገባውና የጂጂ ኪያ ልጅ ሁሉም ለመሰለ ሌሎችም የተገፉ አሁን ቅድም ኪዩን ግቢ ስትላት ራሴ ዋው ነው ያልኩት። ገባክ? የሆነ በቃ አዲስ ሰው ሲመጣ ግፍት ጋይስ ጊፍት የሚፈልገው ጊፍተርም ቢሆን ሞመንት ነው የሚፈልገው። ከአንተ ጋር የሚቆየው ጥሩ ተጫዋች ስትሆን ችግር የለም። በቃ አሁን እናስተካክላለን። ከዚህ በኋላ አሁን ከኤርሚ ጋር ላስታርቃችሁ። እሺ ጂጂ የኔ እናት ጂጂ የኔ እናት አያስችላትም እኮ እግዚአብሔር ማየት የማልፈልገው ሰው ቢኖር እሱ ነው። ጂጂ ባይዘዌ እዚህ ጋር እኔ ደግፋታለሁ። ምክንያቱም ቲክታክ ላይ ጌመሮች አብዛኞቹ ከጆን በስተቀር አብዛኞቹ ግሩፕ ፈጥረው ራሳቸው ብቻ ነው ጊፍተሮችን መቦጥቦጥ የሚፈልጉትና ሌላ ታለንት ያለው ሰው ከመጣ ወይ ደግሞ የሚወደድ ሰው ከመጣ እነሱ ከጨዋታ ውጭ የሚሆኑ ይመስላቸዋል መሰለኝ። ብቻ አብዛኞቹ አስተሳሰብ እንደዛ ነገር ነው እኔ ስገምተውና ያናዱኛል። አዲስ ሰውን ማሳደግን አይፈልጉም። እሱን ሰፖርት እንዳደረጉት ለአንቺ ሰፖርት እንዲያደርግ ፈልጋለሁ። አሁን እኔ ገባና ለጆን ዳንኤል ምን አልኩት? ጆን ዳንኤል ሳምሪዬ ኢንተርናሽናል ጌመር እንድትሆን ስለምፈልግ አጫውትልኝ አልኩት። አዳ እኮ የኔ ናት። እኔ እኮ ራሴ ምንም ነገር ማድረግ የምችል ሰው ነኝ። እሱ ተጫወተ ከኔ ጋር አልተጫወተ ከኔ ጋር nothing's gonna change. Why not? So ሁሉም የራሳቸው መብቶች ናቸው። I'm not depending myself to anyone. ከማንም ሰው ላይ ራሴን ዲፔንድ አላደርግም። I work for my life. Period. እኔን ዲፔንድ አታድርጊኝ ሀዳኮ። I don't need anyone. I can play by myself. I need some way. በቃ ወይውን እኮ ነው የምፈልገው ወይውን። But I don't need anyone to play with me. I'm not depending myself to them. I don't care if you want to play with me, if you don't want to play with me. I don't give any shit. Okay, እንደዛ ካልሆነ go. We all are the same. Even so ego ይኖርበት አይኖርበት I don't care. እኛ አንድ አይነት ነን። ምንም የሚለየን ነገር የለም። Okay? I don't have any ego. That's why I play with everybody. If somebody have ego, that's their problem, not my problem. Don't come to me, okay? That's it. Period. አጫውሽ ምናምን ስትፈልጊ እኔ እሱን ሰፖርት እንዳደረኩት ለአንቺ ሰፖርት እንዲያደርግ ፈልጋለሁ። በዘዌ ጂጂን እኔ አንድም ቀን እደግፋታለሁ ብዬ አስቤ አላቅም፣ ግን በዚህ ሐሳቧ እኔ ደግፊያታለሁ። ሳምሪ ደግሞ ዩቲዩበር ነች። ያው በቅርቡ ነው ቲክታክ ላይ እንደዚህ ላይቭ ማብዛት የጀመረችውና ያው ትንሽ ጊዜ ይፈልጋል ለመላመድ። አዲስ መረጃ ልንገራችሁ። ታዋቂው አቀናባሪ ዳዊት ጥላሁን የሰርግ ፎቶዎቹንና የፍቅር ስጦታዎቹን ቆሻሻ መጣያ ውስጥ ሲጨምር የሚያሳይ ቪዲዮ ለቋል። የ3 ዓመቱ ትዳር በከባድ ውዝግብ የተጠናቀቀ ይመስላል። ዳዊት ትዳሩን ድራማና ፊልም ሲል የጠራው ሲሆን እኛ የድራማ ሰዎች አይደለንም፣ ወደ አክሽን እንገባለን በማለት የሰርግ ፎቶዎችን አውጥቶ በምታዩት መልኩ ጥሎታል። ባለቤቱን ጽዮን ተፈሪንም ሙሉ በሙሉ በማይመለስ ሁኔታ ተለውጣለች ሲል በሳይንሳዊ ቋንቋ ኬሚካል ቼንጅ ሆናለች ብሏታል። በጣም በሚያስደነግጥ ሁኔታ መቃብራችሁን እዚህ ፈጽመናል በሚል ቃል ነው ግንኙነቱ ማክተሙን ያወጀው። እናንተ ምን ትላላችሁ? በትዳር ውስጥ አለመግባባት ቢኖርም እንዲህ ፎቶን ቆሻሻ ላይ መጣል ተገቢ ነው? ኮሜንት ላይ ተወያዩበት።
መጣሽ ከጎኔ ደግሞ እንዳንቺ የሚሆን የለም ማንም ለኔ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።